ሰላም የዩቲዩብ ተከታታዮች ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳትረሱ። የደወል ምልክቷን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሀና ሀይ መቅዲ ሀይ እንዴት ነሽ? እግዚአብሔር ይመስገን። ህልም ፍችልኝ። በህልሜ የባለቤቴ የእናቱ ዘመዶች ነጭ ለብሰው ቆርበው ይወጣሉ። ከዛ እኔም ከቤተ ክርስቲያን ወጣና ወደ ቤት የሚወስደኝ መኪና ላይ እነሱ ገብተው ሲጨርሱ ለእኔ መጨረሻ ላይ ትንሽ ቦታ አገኛለሁ። ጣራው ክፍት ነው። የመዝናኛ መኪኖች አይነት ነው። ምን ይሆን ፍችልኝ? እሺ ቆርቦ ሲወጡ ማየትሽ ቁርባን ደስታን ነው የሚያመላክተው። ነጭ ልብስ ደግሞ መንፈስ ቅዱስን ሲሳይ ነው የሚያመላክተው። ጸጋን ነው የሚያመላክተው። በጣም ቆንጆ ነው። መኪናም ደግሞ አብረሽ መሳፈርሽ እነሱ ጋር ቆንጆ ነው። ጥሩ የሆነ እንትን እንደሚኖር ነው የሚያመላክትሽ እና ቆንጆ ነው። መኪና ያው ህይወትን ከመምራት ጋር የተያዘ ነው እና ያው ዘመድ ናቸው። ስለዚህ መልካም ነገር ነው የሚያመላክትሽ። ጥሩ ነው በጣም። ኪያ ሰላም መቅዲ ሰላም። አንድ የማውቃት ልጅ ከእግሬ ጥፍር ላይ ፈለግ እያሳመመችኝ ስታወጣልኝ አየው። ሌላ ደግሞ ረጅም ቡኒ ቀሚስ አርጌ ሶፋ ላይ እግሬን ሰቅዬ ተቀምጬ አየው። ምንድን ነው? ረጅም ልብስ ማድረግ ጸጋ ነው። ቆንጆ ነው። ረጅም ቀሚስ ቆንጆ ነው። ጸጋ ነው የሚያመላክትሽ። ሶፋም ጸጋን ነው የሚያመላክተው። ቆንጆ ነው። ሌላው ፈለግ ስታወጣልሽ ፈለግ ምንድን ፈለግ እያሳመመችኝ ስታወጣልኝ ፈለግ የሚወጣ ጥፍር ላይ እዚህ ጋር አልገባኝም። ፈለግ ምንድን ነው ማለት? ይሄ እንትን ከጣታችን ላይ እንትን የሚሉትን ነው አይደለ? እሱ ስታወጣልኝ እንዴት ማለት ማውጣት አልገባኝም። እዚህ ጋር ግን ከጥፍርሽ ላይ የሆነ እንትን ነገር ስታወጣልሽ ከሆነ ጥሩ ነው በጣም። ግን እዚህ ጋር አሁን እንትኑ አልገባኝም። ፈለግ ስታወጣልኝ ማለት ምንድን ነው? እንትኑን ስላልገባኝ ነው። ፈለግ ያው እኔ የማውቀው ከጣት ላይ ይሄ እንደ ቆዳ እንትን የሚሉ ነገር ነው አይደል? እስቲ ግልጽ አድርጊልኝና ጻፊልኝ። አልገባኝም። ሄለን በህልሜ አየው። ያቺ ሴት አውቃታለሁ። ወንድ ልጅ ወለደች። ሌላ የ2 ዓመት ልጅ አላት። ልጇ የ2 ዓመት ልጅ ወደ እኔ መጣች እና አቀፈችኝ፣ ሰጠችኝ። እሺ እጆቿን በሰውነቴ ላይ ፈጽሞ አልላቀቀችም። ነገር ግን እናቷ ደጋግሜ ጠየኳት። የወለድሽው ከ3 እስከ 4 ወር እድሜ ያለው ይመስላል። እናቷ እኔ የምሰራበት ስራ ጀመረች። ህጻናት መንፈስ ቅዱስን ሲሳይ ነው የሚያመላክቱት። ስትወልድ ማየት ከጭንቀት መገላገል ነው። ጥሩ ነው። ላንቺ ህጻኗ ልጅ መታላሽ ላይ አልላቀቅም አለቀችም። ህጻናት መንፈስ ቅዱስን ሲሳይ ስለሆነ የሚያመላክቱት ጥሩ ነው። መሸከም ምናምን ሲሆን ነው ያው ፍቻ ሌላ የሚሆነው እንጂ ህጻናት መንፈስ ቅዱስን ሲሳይ ነው የሚያመላክቱት። ጥሩ ነገር ነው የሚያመላክቱሽ። ሀና ሰላም መቅዲ ሰላም። በህልም አንድ እህቴ አገር ልብስ ለብሳ አየው። ምን ይሆን? ሀበሻ ልብስ ቋሚ ሀብትን፣ ጸጋን፣ ክብርን የሚያመላክት ነው እና በጣም ቆንጆ ነው። ቃል ኪዳን ሰላም መቅዲ ሰላም እንዴት ነሽ? እግዚአብሔር ይመስገን። በህልም የሆነ ጓደኛዬ ገደል ውስጥ ቁጭ ብሎ ቢራ እየጠጣ ነበረ። ከዛ ከሩቅ አይቼ ጠራሁት። ሄጄ ሰላም አልኩት። ከዛ ፊቱ በጣም እያተኩስ ነበረ። ምን ሆነክ? አመመህ እንዴ ብዬ ጠየቅኩት። በጣም ሰክሮ ነበረ። እየደጋገመ የዛ ቤት ምግብ አልበላም ይላል።
ከዛ ከገደሉ ውስጥ እንዳይወድቅብኝ እየተጨነቁ አወጣሁት። ከወጣ በኋላ ሜዳ ላይ ስንደርስ ኩላሊቱን በእጄ ስነካው በጣም አብጦ ነበረ። ምን ሆነ ብዬ እየጠየኩ ነቃው። መግደያ በዛብሽ ይቅርታ ምንድን ነው? እሺ አንደኛ ገደል አበሳ ጭንቀትን ነው የሚያመላክተው። ስካር ደግሞ ከጋዱ ዓለም ውጭ የሆነ አስተሳሰብ እንዳለው ይሁን የሚያስጨንቅ ግራ የሚያጋባ ሁኔታ ውስጥ እንዳለ ነው የሚያመላክትሽ። ግን በአንቺ ድጋፍ የሆነ የሚወጣው ነገር እንዳለ የሚያመላክት ነው እና ያው በደንብ መጸለይ ይኖርበታል። ገደል አበሳ ጭንቀትን ነው የሚያመላክተው። እንዳልኩሽ ስካርም ጥሩ ነገርን አያመላክትም። የሆነ የሚያስጨንቅ ሁኔታ ውስጥ እንዳለ ያ ሰው የሚያመላክትሽ ነው እና ኩላሊቱን በእጄ ስነካው በጣም አብጦ ነበር። ያው ጥሩ ሁኔታ ውስጥ አይደለም ያለው እና የሆነ የሰዎች እንትን እንደሚያስፈልገው ነው። ያንቺም ደግሞ እገዛ እንደሚያገኝ የሚያመላክት ነው። ምዕራፍ ሰላም መቅዲ ሰላም፣ እግዚአብሔር ይባርክሽ። አሜን። እኔ ከኢትዮጵያ ውጭ ነው ያለሁት። ብዙ ህልማ ያለው ከሰራሻቸው ቪዲዮ እየሰማው እፈታለሁኝ። እንደዛ የፍቾችን ብቻ አሉ። ሌላኛው ቻናሌ ላይም ቼክ አድርጊያቸው። እንደዚህ ቼክ አድርጊያው ከመጠበቅ እንደዚህም አንዳንዴ እንደዚህ ቼክ ማድረግ በቀላሉ ቆንጆ ነው። እሺ እናት ግራ የገባኝ ኮመንት ያረኩትን ባለፈው 7 ወር 5 ህልሞች ፈተሽልኝ ነበር። ሰሞኑ በ2 ቀን ልዩነት እንደፈታሽው ሆነ። በጣም ገርሞኛል። እግዚአብሔር ነገሮችን እንዴት አድርጎ እንደሚናገር ተባረኪ። አሜን ብያለሁኝ ናት። ያው ህልም አንዳንዴ ማስጠንቀቂያ ምንም ስለሆነ ያው ጥሩም ሲሆን መጥፎም ሲሆን ያው ጥሩ ነገርም ካላየን በጸሎት ማስተካከል እንችላለን። በጸሎታችን እንድንተጋ ምልክት ነው የሚነግረን። ያው በአጠቃላይ መልእክት ነው። ህልሞቻችንን በደንብ እንትን ካለን ያው መልእክት ነው የሚነግሩን። ያው እንደዛ ነው እና ጥሩ ነው። እሺ እናት ሚራን አባይና ሰላም መቅዲ፣ በህልም ሳህን ይዤ ነበረ። አንዱ ከእጄ ወደቀ ግን አልተሰበረም። ትርቴ ሲሄድ ረጅም መንገድ ነው። በር አለው። በሩን ስከፍት ከቀኝም ከግራም ክንፍ ያለው መልአክ ከፍታ ላይ ቆሞ ነበረ። ከመልአኩ እኔ እስካለሁበት ብርሃን ነበረ። ልገባ በሩ ላይ ሆኜ ነቃ። በኋላ ጨለማ ነው። መቅዲ ፍችልኝ። አመሰግናለሁ። ከኋላዬ ጨለማ ነው። ፍችልኝ። ይሄ ረጅም መንገድ የህይወት መንገድን ነው የሚያመላክትሽ። ህይወት መንገድ በአጠቃላይ ህይወትን ከመምራት ጋር የተያዘ ነው። ረጅም የሆነ ጉዞን ነው የሚያመላክትሽ። እድሜን ነው የሚያመላክተው። ረጅም መንገድ መጓዝ ያን ነው የሚያመላክትሽ። በር ስከፍት ነው ያልሽው። በር መክፈት በጣም ቆንጆ ነው። መጪ ወደ አንቺ የሚመጣ አዲስ ነገር እንዳለ በህይወትሽ የሚያመላክትሽ ነው። ጋብቻም ሊሆን ይችላል። የተለያየ ነገር ብቻ መጪ ወደ አንቺ የሚመጣ ነገር አዲስ ነገር እንዳለ ወደ ህይወትሽ የሚገባ አዲስ ነገር እንዳለ ነው የሚያመላክትሽ። ሰሃኑ አለመሰበሩ ጥሩ ነው። ያው ሳህን ቢሰበር ግጭት ምናምን ነው የሚያመላክተው የነበረው። ጥሩ አልነበረም፣ ግን አልተሰበረም ቢወድቅም ጥሩ ነው። ከኋላሽ ጨለማ ነው የሚታይሽ። ጨለማ ጥሩ ያልሆነ ጊዜያት ነው። እሱን እያለፍሽ እንደሆነ ነው የሚያመላክትሽ እና መልአክ አሳይቶሻል። ብርሃን ደግሞ ከፊትሽ እንዳለ ነግሮሻል እና በጣም ቆንጆ ነው። በደንብ ጸሎት አድርጊ። መጪ አስደሳች ነገር በህይወትሽ እንዳለ ነው የሚያመላክትሽ። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን ምርጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሜንቲ ላይ ሼር አድርጌዋለሁኝ። ለዛሬ ይሄን ይመስላል። በሌላ ልሞች እስከምንገናኝ መልካም ጊዜ